እመቤቴ ማርያም ሆይ ድንግል ማርያም ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ፣ በመዓልትና በሌሊትም ከሚያሸምቅ ማጅራት መች ሁሉ ጠብቂኝ። እርሱ የተንኰል ወጥመድ አጥምዶ ጉድጓድ ቆፍሮ ይጠብቀኛልና። እመቤቴ ማርያም ሆይ ልዩ ለሆኑ ለዓይንሽ ቀራንብት ሁሉ ሰላምታ ይገባል። የቀያፋና የሐና ቅንዓት ልጅሽን ሁሉ ባሳመመ ጊዜ እንባን ሁሉ የቋጠረ ደመና ሆኗልና። ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽና ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር ሁሉ አሰሚኝ። እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽም ሁሉ ሰላምታ ይገባል። ድሃ አደጉን ችግረኛውን ሁሉ ይመለከታሉና። ድንግል ሆይ ኑፋቄ ልቡና ሐኬተ ሕሊና የሌለብሽ ንጽሕት ነሽና በጽኑ የለቅሶ ገመድ የተተበተብኩት እንዳልሆን ልቤ ባዘነና በተከዘ ጊዜ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ ንቁሃን ለሚሆኑ ጆሮችሽም ሁሉ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና። ድንግል ማርያም ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ ሐዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮችሽ ሁሉ ነግሬ ያድምጡልኝ። እመቤቴ ማርያም ሆይ የራሔልንና የልያን ልጆች ልጅሽን ሁሉ በሰቀሉ ጊዜ በእሳት እንባ ሁሉ ለተቃጠሉ ጉንጮችሽም ሁሉ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት ሁሉ የደም ወገን ከሚሆኑ ከዱር አንበሳዎች ሁሉ ዲያብሎስ አድኝኝ፣ የነፍሴ አምባ መጠጊያ ነሽና። እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆኑ አፍንጮችሽም ሁሉ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛ የተለየ ነውና። እመቤቴ ማርያም ሆይ ድንግል ማርያም ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል ሁሉ አምሳል እንዳየሽ ሁሉ ለኔም የሕይወት መሸጋገሪያ ድልድይና ምርኩዜ ነሽና። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚኝ ዘንድ እማልድሻለሁ። እመቤቴ ማርያም ሆይ ቀይሃን የፍስሐ አበባ ለሚመስሉ ከናፍሮችም ሁሉ ሰላምታ ይገባል። በንጽሕና በቅድስና የተጌጡ ናቸውና። ድንግል ሆይ የእውነተኛ ብርሃን መውጫ የምስራቅ ደጃፍ ነሽና ከለቅሶ ከሐዘን ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ካንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍመ መለኮቱን ሁሉ ለሳማፍሽ ሁሉ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽና የበደል ኀፍረት ፊቴ በተከናነበ ጊዜ እናቴ ሆይ በደሌን አጥፊልኝ፣ ታረጋጊኝ ዘንድ ሁሉ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ ምሳሌ ቢታጣላቸውም የጊደር ወተት ለሚጎራበታቸው ጥርሶችሽም ሁሉ ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደነጹ መንጎች ጽድዋን ናቸውና። ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽና
ልጅሽ ደም አርግቶ አጥንት ሁሉ ሰክቶ የፈጠረኝ እኔን አጥብቀሽ ሁሉ ፈልጊልኝ። ከዚህም የበለጠ ጸጋ አልሻምና። እመቤቴ ማርያም ሆይ የመዓርና የወተት መፍለቂያ ለሆነው አንደበትሽም ሁሉ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነውና። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ቡሩክት ነሽና